ረጅም ታሪክ ያለው ነው። እንደምታውቁት ኢትዮጵያ የረጅም ጊዜ ታሪክ ብቻ ሳይሆን የረጅም ጊዜ ታሪክ አጻጻፍም ባህል ያላት ሀገር ነች። በተለይ ዜና መዋዕሎች፣ የነገስታት ዜና መዋዕሎች ችግራቸው በኋላ ማውጣት ችግር አለ እንደተጠበቀ ሆኖ የኢትዮጵያን ታሪክ በተለይ የሰሜን ኢትዮጵያ ታሪክ ወይም የመካከለኛ አስተዋጽኦ አድርገዋል። ከ14ኛው መቶ ዓመት ጀምሮ እስከ 20ኛው መቶ ዓመት ማለት ነው የነበረው ከአፄ አምደ ጽዮን እስከ አፄ ምኒልክ ድረስ ያለማቋረጥ የተዘገቡ ዜና መዋዕሎች ናቸው። አንዳንድ ነገስታት እንዲያውም ከአንድም ሁለትም ሶስትም ዜና መዋዕሎች ያሏቸው ነበሩ። ለምሳሌ ቴዎድሮስ 3 ዜና መዋዕሎች ነበራቸው እና ችግራቸውን በኋላ ጠቅሳለሁ። ግን እነኚህ ባይኖሩ ኖሮ የማዕከላዊ መንግስትን ታሪክ በቅጡ ለመዘገብ አይቻልም ነበር እና ትልቅ አስተዋጽኦ አድርገዋል። በተጨማሪም የውጭ ሀገር የታሪክ ጸሐፊዎች ብዙ ጊዜ የሚጠቀሰው ጀርመናዊው ሉዶልፍ የሚባለው አውሮፓ የኢትዮጵያ ታሪክ ዩኒቨርሲቲ ኦፍ ኢትዮጵያ ብሎ የጀመረው ብቻውን አይደለም። ባይዘወይ ከአባ ጎርጎርዮስ የሚባሉ መነኩሴ ባገኘው መረጃ ላይ ተመስርቶ የጻፈው እንግዲህ ፈርቀዳጅ ተብሎ ይጠቀሳል። እንደዚሁም ደግሞ ሌሎች አንድ የነበሩ የፖርቱጋል ተጓዦች፣ ሀገር አሳሾች እንደዚህ ብለዋል፣ ብዙ ሰርተዋል። የኢትዮጵያውያን ራሳቸው ደግሞ መጽሐፍ የሚጀምሩት በተለይ በ19ኛው መቶ ዓመት መጨረሻ እና በ20ኛው መቶኛው ዓመት መጀመሪያ በተለይ እኔ ፋና ወጊ ብዬ የጠቀስኳቸው ምሁራን የለውጥ አቅጣጫ መጀመሪያ የቀየሱት ምሁራን እነ ወልደ ስላሴ አፈወርቅ ገብረየሱስ በቀለ እነዚህ የመሳሰሉ ናቸው። እንግዲህ አሁን ያላቸው ችግር ምንድን ነው? እነኚህ ግራንድ ናሬቲቭ ውስጥ ያሉ እነሱ መገለጫ ሊባሉ የሚችሉ የታሪክ ጽሁፎች ችግራቸው ምንድን ነው ካል በተለይ ዜና መዋዕሎቹን ያየን እንደሆነ ሳይንቲፊክ ወይ ሳይንሳዊ ጥንካሬ የላቸው ይጎላቸዋል። ብዙ ነገሮችን በመንፈሳዊ መተርጎም አቅጣጫ አላቸው። ኦብጀክቲቪቲ ሚዛናዊነት ማለት ነው። ሚዛናዊ የመሆን ችግር አላቸው። አድሏዊነት በብዛት ይታያል። ከዛ በተረፈ ደግሞ በብዛት በነገስታት እና በቤተ ክህነት ዙሪያ የሚያጠነጥኑ ናቸው። ሌላ እንትን ፋይዳ የላቸው ማለት አይደለም፣ ግን መሰረታዊ መልእክታቸው የእነኝህን ታሪክ ለመጻፍ ነው። ሌላው እንግዲህ ደግሞ ያው ሁላችንም እንደምናውቀው የአካታችነት ችግር ነው። አብዛኛውን የሚያተኩረው በሰሜን ኢትዮጵያ ወይም በጽሁፍ ቅርስ ያለበት አካባቢ ማለት ነው እንጂ በቃል በትውፊት ደረጃ የሚወጡ የታሪክ መረጃዎች አሉ። አሁን ሁላችንም የምናውቀው ይህን በተመለከተ ብዙ እውቀቱም ባልነበራቸውም ለመጠቀምም ሲሞክሩ አይታዩም። ከምናልባት ብላቴን ጌታ ኅሩይ የኢትዮጵያና መተማ የሚለው የአፄ ዮሐንስ ታሪክ ላይ ከጽሁፍ መረጃዎች በተጨማሪ የተወሰኑ ሰዎችን አካባቢ ሄደው መተማም ሄደው ኢንተርቪው ለማድረግ ሞክረዋል እንጂ በአጠቃላይ የታሪክ በጽሁፍ መረጃ ብቻ ሳይሆን በቃል መረጃም ተመስርቶ መጻፍ እንደሚቻል ምንም ግንዛቤ የላቸውም። ግን ቃል መረጃ ሲባል ዝም ብሎ እንዳለ አንድ ሽማግሌ ያስቀምጦ የእሱን መረጃ ወስዶ ታሪክ ነው ማለት ሳይሆን የተለያዩ ሽማግሌዎችን ጠይቆ ከዛ ነጻጽሮ ነጥሮ የሚወጣውን እውነት ማለት ነው። እንግዲህ የሙያተኛው የሙያዊ ታሪክ አጣጣፍ እንዴት እንደተጀመረ ከዛ በኋላ ለውጡ እንዴት እንደሚመጣ ለማሳየት እሞክራለሁ። 1963 በፈረንጆች አቆጣጠር ሁለት ትልቅ ክስተቶች የምንላቸው በታሪክ አጣጣፍ ዙሪያ ሁለት ክስተቶች ይፈጠራሉ። ሁለት ተደጋጋፊ የሆኑ እስካሁንም ያሉ በተለያየ ደረጃ ማለት ነው። አንዱ የታሪክ ክፍለ ትምህርት መቋቋም ነው። የታሪክ ክፍለ ትምህርት እንግዲህ እስከዛ ድረስ እንደምታውቁት የኮሌጅ ዩኒቨርሲቲ ኮሌጅ ጀምሮ ብዙ ስፔሻላይዜሽን ነገር የለም ነበር።
ዲፈረንሺዬሽን ዲሲፕሊናሪ ዲፈረንሺዬሽን ብዙም አልነበረም። ብዙዎቹን ጨፍልቆ ሶሻል ሳይንስ ሶሻል ስተዲስ በሚል መልክ ነበርና እንግዲህ ታሪክ ዲፓርትመንት ለብቻው ነጥሮ የሚወጣው በ63 ዓመተ ምህረት በተለይ ፕሮፌሰር ስቬን ሮቤንሰን የሚባሉ ስዊድናዊ ባደረጉት ትልቅ ተጋድሎ ነው። ከዛ በኋላ ነው እንግዲህ ታሪክን በሳይንሳዊ መንገድ ለመጻፍ የተጀመረው። በዛው ዓመት የኢትዮጵያ ጥናትና ተቋም ምርምር የሚባለው ተቋቋመ። እሱ እንግዲህ ሁለት ነገሮች ናቸው። አንደኛው ሚውዚየም የኤትኖግራፊክ ሚውዚየም በዛ አማካኝነት የኢትዮጵያ የተለያዩ ብሔረሰቦችን ቅርስ ለማሳየት ለመጀመሪያ ጊዜ ያለ ከሰሜኑ ውጭም ደቡብም ደግሞ ያሉት ቅርሶች የሚታዩበት ሚውዚየም። ሁለተኛ ለማንኛውም ለታሪክ ምርምር ትልቁ ወሳኝ ነገር መጽሔት ነው፣ ጀርናል ማለት ነው። ጀርናል ከሌለ ፕሮፌሽናል ሂስቶሪዮግራፊ አይኖርም እና ጀርናል ኦፍ ኢትዮጵያን ስተዲስ የሚለው በዚሁ ዓመተ ምህረት ተመስርቶ እስካሁን ድረስ የተወሰነ ጊዜ በአብዮቱ ጊዜ ከመቋረጡ በስተቀር በኦሮሎ ሳይቋረጥ እስካሁን ድረስ የዘለቀ ነው። እንግዲህ ይሄ መድረክ ነው ማለት ነው። ታሪክ ባለሙያዎች ያገኙት የደረሱበትን ግኝት እዛ ላይ አቅርበው በመረጃ መሰረት አቅርበው ከዛ በኋላ ግኝታቸውን ያስተዋውቃሉ። ሌላ ተጨማሪ ምርምርም ይጋብዛሉ ማለት ነው እና እነኚህ ይሄ ክስተት ወሳኝ ልንለው እንችላለን። እና ይህ ሙያዊ ታሪክ አጻጻፍ ስኬቶቹ ምንድን ናቸው ያለ እንደሆነ ትልቁ ስኬት የጂኦግራፊካል ፎከሱን የታሪክ ከሰሜን ወደ ደቡብ የማዞር ወይም ደቡብንም የማካተት ማለት ነው። ለመጀመሪያ ጊዜ ቅድም ባልኩት በኦራል ሂስትሪ ወይም ኦራል ሶርስ አጠቃቀም ሳይንሳዊ በሆነ መንገድ በመጠቀም እስካሁን ድረስ ያልተጻፈላቸውን ታሪክ የኢትዮጵያ ሕዝብ ወይም ብሔረሰቦች ታሪክ ማካተት ይጀመራል ማለት ነው። ይሄ በተለይ በተማሪዎች ኤሴ ላይ ሲኒየር ኤሴስ የምንለው ቢኤ ማሟያ እንትን በማስተርስ በፒኤችዲ ሁላችን መሄድንበት ነው። እኔ አሁን ለምሳሌ የመሀል ሀገር ሰው ነኝ፣ ግን ሲኒየር ኤሴ የጻፍኩት በደጃዝማች ጆቴ ቱሉ ነው። ጆቴ ቱሉ ታውቋቸዋላችሁ። የወለጋ የቄለም ባላባት የነበሩ ናቸው። ይህ የሚሆንበት አጋጣሚ ምንድን ነው? በዛን ጊዜ በነበረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባለው የዩኒቨርሲቲ አገልግሎት በሚዶሎ ስለተመደብኩኝ አስተማሪ እዛ ከሄድክ እንግዲያውስ መረጃ ሰብስበና ብሎ በዛ መሰረት በዛ ሽማግሌዎች ጠይቄ በተለይ ቄስ ጊዳዳ ሶሎን የፕሬዝደንት ነጋሶ አባት ከእሳቸው ጋር ቁጭ ብዬ በምትን በማለት የሲኒየር ኤሴ የጻፍኩት እንደዛ ነው እና ተመሳሳይ ነው። በሐረር ላይ በሲዳሞ ላይ በጉራጌ በመሳሰለው ላይ ብዙ ጥናቶች ተደርገው የተለየ አዲስ አይነት አመለካከት ማለት ነው። ታሪክ ሲባል ጽሁፍ ያለው ብቻ ሳይሆን ጽሁፍ መረጃ ያለው ብቻ ሳይሆን በትውፊትም በቃል መረጃም ያለው ታሪክ ሊሆን እንደሚችል፣ ስለዚህ የበለጠ አካታች ለመሆን ይቻላል ማለት ነው። ሁለተኛ የርዕሰ ጉዳዮቹ ወይም ሲምስ ምንላቸው ሽፍት ያደርጋሉ። ከፖለቲካና ሃይማኖታዊ ታሪክ ወደ ኢኮኖሚያዊና ማህበራዊ ማለት ሙሉ በሙሉ ተሳክቷል ባንልም ግን አቅጣጫው ተቀምጧል ማለት ነው። በዚህ ኢኮኖሚና ማህበራዊ በተለይ በመሬት ይዞታና በከተማ አርባን ሂስትሪ ላንድ ቴኒር በተመለከተ ብዙ ጽሁፎች ተጽፈዋል። ብዙ ፒኤችዲ ድርሳናት ብዙዎቹ በተለይ በላንድ ቴኒር ነው እኛ ሱፐርቫይዘር ናቸው። ይሄ የሆነበትም እንደውም አንዱ ትልቅ እንትን በሽግግር መንግስት ጊዜ ይመስለኛል አቶ ዘገየ አስፋው ሚኒስትር በነበሩበት ጊዜ ግብርና ሚኒስትር በነበሩበት ጊዜ ሄደን የድሮ የመሬት ይዞታ ታስታውሱ እንደሆነ የመሬት ይዞታ ሚኒስቴር የሚባል ነበር እና እነኛ ሰነዶች የት ያሉት ብለን ፈልገን አጠያየቅን እና አገኘን። እዚህ ማፒንግ ኢንስቲትዩት የሚባለው ጋር ነበር እና እሱን ለዩኒቨርሲቲ ለኢትዮጵያ ጥናት ምርምር እንዲሰጥን ጠይቀ ነው አለምንም ማመንታት
ሰጠን። ከዛ ያ ትልቅ የወርቅ ማዕድን ማለት ይቻላል ሪሊ። እና አሁን መሬት ይዞታን በተመለከተ የተለያዩ የኢትዮጵያ ግዛቶች ያሉ ብዙ ጥናቶች ተካሂደዋል ማለት ነው። እንደዚሁም የከተማ አመሰራረትና እድገት በሚል ቴማቲክ ነው እንደዚሁ ተማሪዎች ወደዛ አቅጣጫ እንዲሄዱ አዲስ አበባ ላይ ደግሞ የሰፈሮች ታሪክ ለምሳሌ በብዛት ተጽፈዋል። አርባን ሂስትሪ እኔ ራሴ በአንድ ወቅት 3 ፒኤችዲዎች ናቸው ሱፐርቫይዝ ያደረጓቸው። 3ቱም ወሳኝ የሆኑ ከተሞች ናቸው። ሻሸመኔ፣ ጅጅጋ እና ባህር ዳር የራሳቸው ባህሪያት ያሏቸው እና ኮምፓራቲቭ ለማድረግም የሚያመቹ ማለት ነው። ግን ይህም ሆኖ እንግዲህ ችግሮች አሉ ወይም ያልተሳኩ ነገሮች አሉ። አንዱ ትልቁ ችግር አብዛኛው ጥናት የአብዛኛው ስፔሻላይዜሽን የሁላችን እኔም ጨምሮ ሞደርን ኢትዮጵያ ሂስትሪ የምንለው ማለት ነው 19ኛውና 20ኛው መቶ ዓመት ላይ ነው። እና ይህ እንግዲህ እንደ ትልቅ ድክመት ነው። ምክንያቱም ታሪኩ ሰፊ እንደመሆኑ መጠን የቀድሞው ላይ የሚሰማሩ እንትኖች የሉም። እንደምታውቁት ድሮ ፕሮፌሰር ታደሰ ታምራት እና ፕሮፌሰር መረድ ወልደአረጋይ ያንን ይሸፍኑልን ነበር። እነሱ ከሄዱ በኋላ ግን እነሱን የሚተካ ሰው ለማውራት አልቻለም። ሌላ ሁለተኛው ትልቁ ድክመት የስርጸት ድክመት ነው። ብዙ ተሰርቷል፣ ግን ሰው አያውቀውም። አሁን ቅድም የጠቀስኩላችሁ ብዙ ጊዜ ሰሜን ኢትዮጵያ ላይ ነው ሴማዊ ታሪክ ነው የሚጽፉት የሚባል ነገር አለ። ግን ይሄ ሁሉ የሚሆነው ስለማይታወቁ ነው። እነኚህ ድርሳናት የጠቀስኳቸው ድርሳናት ቤተ መጻሕፍት ሼልፍ ከማሞቅ አልፎ ታትመው ለሕዝብ አልደረሱ። ስለዚህ ይህን አይነት ፐርሰፕሽን እስካሁን ድረስ አለ ማለት ነው። እና ይህ አንድ ትልቅ ድክመት ነው ማለት ይችላል። እና ከዚህ እንግዲህ አንዳንድ ድምዳሜዎች ለመውሰድ አንደኛ የኢትዮጵያ መንግስት የረጅም ጊዜና ተከታታይ የሆነ ስርዓት እንደሆነ፣ ሁለተኛ ከኤትኒሲቲ ይልቅ ክልላዊነት ሪጅን ሞር ኢምፖርታንት የበለጠ ጠቀሜታ እንዳለው፣ ለምሳሌ እንደ አማራ ክልል የወሰድን እንደሆነ አማራ ክልል የሚባል ነገር አማራ የሚባል ግዛት የለም። ጎንደር፣ ጎጃም፣ ሸዋ እያለ ነው የሚሄደው። ከዛም አልፎ ከዛም በበለጠ ተሸንሽኖ ሸዋ ውስጥ ያያችሁ እንደሆነ መንዝ፣ ይፋት፣ ቡልጋ እንደዚህ ነው የሚሆነው። እንደ ሌሎችም የአማራ ክልሎች እንደዚህ አይነት ነገር ነው እና የክልል ሪጅን የምንለው ይህ ስሜት ከብሔረሰባዊ ስሜት የበለጠ ጠንካራ እንደነበረ፣ ሌላው በብሔረሰቦች መካከል ብዙ መስተጋብር እንደነበረ ከጋብቻ አንስቶ ሌሎችም የንግድም የመሳሰሉት መስተጋብሮች እንደነበሩ፣ በሊቃንም ደረጃ ወይም በተራው ሕዝብ ደረጃ ብዙ ጋብቻዎች እንደነበሩ፣ እንደ ሰላሌ ያሉ እንትኖች ለምሳሌ ባውንድሪውን ለመወሰን የብሔረሰብ ባውንድሪ ወይም ክልል ለማድረግ አስቸጋሪ እንዴት እንደሆኑ፣ ምክንያቱም ሁለቱም በተለይ ሰሜን ሸዋ በአጠቃላይ አማራና ኦሮሞ የተዋሃደበት ቦታ እንደነበረ፣ እንደዚሁም በጉራጌ አካባቢ በተለይ ሰሜን ጉራጌና ኦሮሞ በጣም የተዋሃደ እንደሆነ መጋባት ብቻ ሳይሆን በቋንቋም በመሳሰሉ መወራረስ እንደነበረ እና ገዢው መደብ ደግሞ ከተለያዩ ብሔረሰቦች ከአንድ ቤተሰብ ሳይሆን ከአማራም፣ ከትግራይ፣ ኦሮሞ በተለይ ከ17ኛው መቶ ዓመት ጀምሮ በጎንደር ዘመነ መንግስት ጀምሮ እንደምናውቀው እስከ እጁ ዳይናስቲ ድረስ የኦሮሞ ልሂቃን በፖለቲካ በማዕከላዊ ፖለቲካ ግንባር ቀደም ሚና እየተጫወቱ እንዴት እንደመጡ እና ይሄ የህብረ ብሔራዊ ወይም ፓን ኢትዮጵያን የምንለው እንትን በተለያየ መልክ ተከስቷል። በተለይ የውጭ አደጋ በሚመጣበት ጊዜ የሚታየው አንድነት፣ ጠንካራ አንድነት የውስጣዊ ክፍፍሎችን ወደ ጎን በማድረግ በአንድነት ብሎ የመነሳት የአድዋ ሁልጊዜ የሚጠቀሰው ነው። የአርበኞች ትግል ምናልባት እንደ አድዋ እንኳን ሙሉ በሙሉ አንድነት ባይኖርም ስቴል ግን የፋሽስት ወረራን ወይም ፋሽስት
አገዛዝን በመቃወም ብዙ ትናለ የሶማሌ ወረራ ጊዜ የነበረው አንድነት እና የባድመ መሰሰሉ አሉ። እንደዚሁም በተለያዩ መስኮች በኢትዮጵያዊነታቸው በብሔረሰባዊነታቸው በኢትዮጵያዊነታቸው የሚታወሱ አይከንስ የሚባሉ ተምሳሌቶች በፖለቲካው እንደነ ፊታውራሪ ጊዮርጊስ ዲነግዴ አይነት እንደነ ራስ አሉላ አይነት የአንድ ብሔረሰብ አርበኛም ጀግና ሳይሆኑ የኢትዮጵያ አጠቃላይ ጀግና ሆነው የሚታዩ በኪነ ጥበብ እንደነ ጥላሁን ገሰሰና ጸጋዬ ገብረመድህን ሎሬት ጸጋዬ ገብረመድህን የመሳሰሉ እንደዚሁ የኢትዮጵያዊነት ተምሳሌት በስፖርትም እንደምናውቀው ከአበበ ቢቂላ ጀምሮ እስከ ለተሰንበት ግዳይ ድረስ ያሉት የስፖርት አርበኞች የኢትዮጵያዊነት አርማ ይዘው ከፍ ያደርጉ እንደሆኑ ሁልጊዜ የምጠቅሰው ለማስከዘ የተሰማችሁ እንዳይሰለቻችሁ እንጂ የብሔረሰብ ምግብ ሆኖ በሂደት እንዴት ሀገራዊ እንደሆኑ ማለት ይቻላል። ዶሮ ወጥ፣ ክትፎ የጉራጌ ስፔሻሊቲ ይባል ነበር። አሁን የሁሉም ምግብ ነው። የመሳሰለው ነገር ጨጨብሳና ማሻም መጥቀስ ይቻላል። አንዳንድ የምንለው የራሱ ችግሮች፣ ድክመቶች፣ ክፍተቶች ነበሩበት። በተለይ አካታችነትን በተመለከተ ማለት ነው። ሁለተኛ የኢትዮጵያ ዘመናዊ ኢትዮጵያ የተፈጠረችበት ሂደት ብዙ በደምና በእንባ የታጀበ ስለነበር ያቁርሾ ለዚህ አይነት መቆጥቆጥ የተለየ ተጻራሪ ትርኢት መቆጥቆጥ የራሱን አስተዋጽኦ አድርጓል። ይሁን እንጂ ከሚገባው በላይ የተጋነነ ነው የሚል እምነት ነው ያለኝ። የሚሆንበት ምክንያት የነፃነት አይዲዮሎጂ የነፃነት ርዕዮት ጠንክሮና ገኖ ከሚገባው በላይ ገኖ በመውጣቱ የሚያንቀሳቀሰው እሱ ኃይል ነው ማለት ይቻላል። እንደምናውቀው በአንድ ወቅት ኢትዮጵያ የ100 ዓመት ታሪክ ብቻ ነው ያላት የሚባል ነገር መስማት ነበር። በዚህ ላይ ጽፌ ነበር ትዝላችሁ እንደሆነ እና የ100 ዓመት ታሪክ የሚለው በመሰረቱ ይህንን ናራቲቭን ለማየት ነው። ሳይንሳዊ መሰረት ግን የለውም። ምክንያቱም 100 ዓመት በምኒልክ ኢትዮጵያ ምኒልክ የፈጠራት ኢትዮጵያ የዛሬ 100 ዓመት ቢባል እንኳን የኢትዮጵያ ታሪክ ግን ከዛ ሁሉ እንደሚያልፍ የምናውቀው ነገር ነው እና የዚህ ትልቁ ችግር ምንድን ነው? ከአንድነት ከሚያስተሳስሩት ይልቅ የሚያለያዩትን አገር ነው የማውጣት ነገር ነው እና የወል ትርክት ተቃራኒነት እየገነነ የመጣው በዚህ ምክንያት ነው ማለት እንችላለን። እና አሁን ከ83 ዓመተ ምህረት በኋላ ብዙ ብሔረሰቦች የራሳቸውን ታሪክ መጻፍ ጀምረዋል። ይህ በበጎ የሚታይ ነገር ነው እና እነኚህ አሁን ይሄ ጋራ ትርክት የምንለው የምንለፋበት የምንዳክርበት ምን መሰረቶች ምን ነገሮች አሉት ያለ እንደሆነ አንደኛ አካታች መሆን አለበት። አካታችነት ወሳኝ ነው እና ቀደም ያየነው ችግር መፈታት አለበት። ሁለተኛ ሚዛናዊነት የታሪክ ትምህርት ትልቁ እንትን ሚዛናዊነት ነው። ታሪክ ጸሐፊ እውነተኛ ታሪክ ጸሐፊ እንደ ዳኛ ማለት ነው። የግራ ቀኝ ሰምቶ መሀል የሚፈርድ ማለት ነው እና ሚዛናዊነት ከሌለ ሪሊ ትርክት ተቀባይነት አይኖርም። ሶስተኛ ከልዩነቶች ይልቅ ከሚያለያዩት ይልቅ የሚያስተሳስሩት ላይ ማተኮር። አራተኛ አንዱም ትልቁ ችግር ምንድነው? የኢትዮጵያ ታሪክ በጣም ብዙ ጊዜ የፖለቲካ ታሪክ መሆኑ ነው። ግን ከፖለቲካ ታሪክ ይልቅ ወደ ማህበራዊና ኢኮኖሚያዊ ታሪክ ቅኝቱ መለወጥ እንዳለበት ያን ጊዜ ያለው ትስስር ግልጽ ሊሆን ያወጣል። ምክንያቱም ቤዚክ የሆኑ መሰረታዊ የሆኑ የሰፊውን ሕዝብ ህይወት የሚዳስሱ ነገሮች በሚመጣበት ጊዜ ከልዩነቱ ይልቅ አንድነቱ ተመሳሳይነቱ ጎልቶ ይወጣል። ለምሳሌ አሁን ንግድ ያየን እንደሆነ ከአክሱም ዘመን ከመካከለኛው ዘመን ጀምሮ የንግድ ትስስር ከደቡብ ምዕራብ ኢትዮጵያ አሁን ካለንበት አካባቢ ማለት ነው እስከ ሰሜን
በአንድ በኩል እስከ ምጽዋ ድረስ፣ በሌላ በኩል እኮ ወደ ምስራቅ እስከ ሐረር ድረስ እስከ ዘይላ ማለት ይችላል እስከ ዘይላ ድረስ ሁለቱን እንትኖች አሉ እና እነኚህ የሚሄዱበት መስመር እንግዲህ አንድ የሚያደርግ ነው ማለት በዛ መስመር ላይ የሚገኙ ህዝቦች ሁሉ ብዙ የሚጋሩት ነገር ይኖራል ማለት ነው። በዚሁ መሰረትም በጣም የታወቁ የንግድ መናኸሪያዎች በታሪክ ተፈጥረዋል። የተለያዩ ብሔረሰቦች መጥተው የሚገናኙበት የሚነግዱበት ብቻ ሳይሆን ቋንቋ የሚለዋወጡበት፣ ባህል የሚለዋወጡበት፣ ሀሳብ የሚለዋወጡበት ማለት ነው። ሻሸመኔ አንድ ጥሩ ምሳሌ ነው። ባቲ ወሎ አንድ ትልቅ ምሳሌ ነው። አንኮበር ወይም አልዩ አምባ የሚባለው አንኮበር አጠገብ ያለ እነኚህ ላይ ማተኮር እንትኑ ያሳያል ማለት ነው እና ቅድም የጠቀስኩት እርስ በርስ መጋባት ድንበር ዘለል ጋብቻዎች እና የቋንቋና የባህል መተሳሰር በኋላ መጠቅሰው አንድ ጥናት አለ። እዛ ላይ በጣም ሪቨሊንግ የሆነ አጠገባ በመሀላችን የለም እንጂ የዚህ ጅማ ዩኒቨርሲቲ ባልደረባ ዶክተር ደሬሳ ያቀረበው ሰው በጣም የሚገርም ነው። ይኸውም በዚህ አካባቢ በጅማ ኦሮሞና በየም መካከል ያለ የቋንቋ መመሳሰል በፍጹም ማንም ሰው የማይገምተው አይነት ነገር ኦልሞስት አይደንቲካል ማለት ይቻላል። ኦልሞስት አንድ አይነት የሚሆንበት እንትን ነገር ነው እና እነኚህ ሁሉ ኤክስፕሎር ሊሆኑ የሚችሉ ናቸው ማለት ነው።